ገበሬው የሰበሰበውን አዝመራ በጎተራው ከከተተ በኋላ ሰላም ይሰማዋል ይባላል። ምክንያቱም በክረምቱ ደግሞም የችግር ቀን ቢመጣ ልጆቹን የሚመግብበት ወዳጅ ዘመዶቹን አርሄብ የሚልበት ጎተራው ለገበሬው ትልቁ ዋሱ ነው። በአርሶ አደሩ ቀዬ ጎተራ እንዲህ ያለ ትርጉም አለው። በኢንፎርሜሽን መረብ ደህንነት አስተዳደር ስር የለማው የቴክኖሎጂ ጎተራ ክላውድ ምንድን ነው? ሀገራችንስ ጎተራ ክላውድ ስላላት ምን ትጠቀማለች ብለን ልንጠይቅ በኢንፎርሜሽን መረብ ደህንነት አስተዳደር ስር በሚገኘው በጎተራ ክላውድ እንገኛለን። አጠገቤ አቶ ቶፊቅ አለ፣ የጎተራ ክላውድ ዳይሬክተር ናቸው። እንኳን ደህና መጣችሁ ብለውናል። ደግሞ በስፋት ስለ ጎተራ ክላውድ እንወያያለን። አብራችሁን ቆዩ። እንዴት አለ አቶ ቶፊቅ? እስኪ ራስን በደንብ አስተዋውቀንና በጎተራ ክላውድ ስላለ ኃላፊነትም ንገረን። እሺ፣ ቶፊቅ ነስረዲን እባላለሁ። የኮምፒውቲንግ እና አናሊቲክ ምክትል ዳይሬክተር ነኝ። የጎተራ ክላውድ ኃላፊና አስተባባሪ ነኝ። እንደ ሀገር መነሻችን አርሶ አደሩ ነውና እንዲህ ያለ ስያሜ መስጠት ደግሞ የመጣንበትን አካባቢ እንደ ሀገር ደግሞ ትልቅ ትርጉም ያላቸውን ቃላቶች ከቴክኖሎጂ ጋር ተጣምረው ስናይ እጅግ በጣም ደስ ይለናልና ለምን ጎተራ ክላውድ ተባለ? ከዚህም ጀምር እስኪ። ኦኬ፣ አመሰግናለሁ። ያው ጎተራ ክላውድ አንዱ ያልንበት ምክንያት የክላውድ ሰርቪሶች አንደኛ ሴንተሪክ የሆነ ሴንትራል መቀመጫ ቦታዎች ይፈልጋሉ። ሁለተኛ ነገር ደግሞ ያው ሲቀመጡም በሚፈለገው ደረጃና ለሚፈለገው ፐርፐዝ መቀመጣቸው ማረጋገጥ ይፈልጋል። ስለዚህ ከዛ አንፃር ጎተራ ክላውድ ስንል ያው የጎተራ አንዱ እንትኑ የማሳው ከተሰበሰበ በኋላ የሚመጡ እህሎች በሴፍ በሆነ ደረጃ የሚቀመጡበት ነው። ስለዚህ የኛም የጎተራ ክላውድ ሴፍ የሆነ ቦታ የኮምፒውቲንግ እና ሌሎች የአይቲ ኢንፍራስትራክቸሮች የሚቀመጡበት ቦታ ስለሆነ በዛ ሴንስ ጎተራ ብለናል። በጣም አሪፍ። ቋት ነው፣ ማከማቻ ነው፣ እንደዛ ያለ ትርጉም አለው። ደስ ይላል በጣም። አቶ ቶፊቅ የኢንፎርሜሽን መረብ ደህንነት አስተዳደር በርካታ የቴክኖሎጂ ልማቶችን ያለማል። ከነዚህ መካከል ደግሞ አንዱ ይሄው ጎተራ ክላውድ ነውና ጎተራ ክላውድ ምንድን ነው? እንደው ለተመልካች አዲስ እንዳይሆን ይሄንንም እናንሳ። ጎተራ ክላውድ ምንድን ነው? ኦኬ፣ የጎተራ ክላውድ ያው ቅድም እንዳልኩሽ የጎተራ ክላውድ የኢንፎርሜሽን መረብ ደህንነት አስተዳደር የክላውድ ሰርቪስ የሚሰጥበት ቦታ ነው። የጎተራ ክላውድ ያው ስያሜውም እንደምታየው ሴንትራል የሆነ የዳታ ማዕከል የምናስቀምጥበት የዳታ ማዕከላችን ነው። ያደጉት ሀገራት በደንብ ይሄ የዳታ ሎካላይዜሽን በደንብ የሚሰራበት ጉዳይ ነው። ምክንያቱም የራስን መረጃ ራስ በራስ መያዝ የሀገሩን ሉዓላዊነት ከማረጋገጥ ከማስከበር አንጻር እጅግ በጣም ትልቅ አስተዋጽኦ አለው እና ዳታ ሎካላይዜሽን እንደነ ቻይና የመሳሰሉ ሀገራቶች በራሳቸው ሰርቨር ዳታቸው እንዲቀመጥ ይደረጋል እና የኢንፎርሜሽን መረብ ደህንነት አስተዳደር ይህን እንዴት ያየዋል? የራሳችንን ዳታ በራሳችን ማዕከል መያዛችን አንዱ እና ትልቁ ጥቅሙ የተበጣጠሱ የዳታ ማዕከላትን ሴንትራል አድርጎ መጠቀም ነው አንድ። ሁለተኛው ደግሞ ትልቁ ነገር የዳታ ሶቨርኒቲ ዊችስ የራስን ዳታዎች ሴንትራል በሆነ ደረጃ ለመጠቀም በሚመች መልኩ እናም ደግሞ ከሌሎች አደጋ ስጋቶች ነፃ በሆነ መልኩ ማስቀመጥና እሱን መጠቀም አይ ቲንክ ትልቁ አድቫንቴጅ ነው። ምን መስፈርት አለው? ተቋማት ይህንኑ የክላውድ አገልግሎት ለማግኘት መስፈርቱ ምንድን ነው? ኦልሬዲ ፕሮሰስ ላይ ገብተው እየሰሩ ያሉ ወይም ደግሞ ሰርቪስ እያገኙ ያሉ ተቋማት ላይ ምንም አይነት ኢንተራፕሽን የለውም። 24/7 ነው የሚሰራው። አዳዲስ ለሚገቡት ግን ኤኒ ታይም ሪኩዌስት አድርገው መጠየቅ ይችላሉ። በጠየቁት ሰዓት አስሎንጋስ ፕሮሲጀሩን እስካሟሉ ድረስ መጠቀም ይችላሉ። የኢንፎርሜሽን መረብ ደህንነት አስተዳደር ይሄኑ ጎተራ ክላውድ ሲያለማ እንደው ዓላማው ምን ነበረ? ደግሞስ የነበሩ ክፍተቶች ምን ነበሩ? ትልቁ አንዱ ይህንን ለማበልጸግ የተነሳበት ዓላማ የመጀመሪያው በውስጥ ያሉትን የሪሰርች ያው እንደምታውቂው የኢንሳ አንዱ ስራዎቹ የሪሰርች ተቋማት ይሰራል፣ የኢመርጂንግ ቴክኖሎጂዎች ላይ ይሰራል። ስለዚህ ለነዚህ ስራዎች ደግሞ ዳታዎች እነዚህ ስራዎች ኦልሞስት ዳታ ናቸው።
እነዚህ ዳታዎች ደግሞ ሴንትራሊ ሞኒተር በሚደረግ ደረጃ መቀመጥ ይፈልጋል። ስለዚህ ከዛ አንጻር አንዱ በዋናነት ይህንን ሴንትራሊ ማኔጅ አድርጌ መጠቀም እችላለሁ በሚልበት ሜካኒዝም ነበር የተነሳው። ሁለተኛ ደግሞ እንደምታውቂው የዲጂታል ኢኮሲስተሙን ለማስተካከል ኢንሳ አይተኬ ሚና ይጫወታል። ስለዚህ ከዚህ አንጻር ለሚኖሩ ቴክኖሎጂዎች የመጀመሪያው የቴክኖሎጂ ተቋዳሽ መሆን ይፈልጋል። ከዚህ አንጻር የክላውድ ሰርቪሱን ለመጠቀም ኢኒሼት አድርጓል። አሁን ላይ ብዙ ክላውድ ሰርቪስ ፕሮቫይደሮች አሉ። ከነዛ አንጻር የኛ የአንዳንድ ዩኒክ ፊውቸሮች አሉ። አንዱ የመጀመሪያው ያው ሴኪዩሪቲ ነው። ስለዚህ እያንዳንዱ የምንጠቀምባቸው አፕሊኬሽኖችም ሆኑ ሰርቪሶች ኦዲትድ የተደረጉ ሰርቪሶች ናቸው። ኮንቲኒየስሊ ኦዲት የሚደረጋሉ። ስለዚህ እሱ ከሴኪዩሪቲ ፐርስፔክቲቭ አንዱ ትልቁ አድቫንቴጅ አለው። ሁለተኛ የምንጠቀምባቸው ሰርቨሮችም ሆኑ ሌሎች የክላውድ ፕላትፎርሙን የሚያሳልጡ የሚችሉ ሲስተሞች ኢንሃውስ ዴቨሎፕ የተደረጉ ናቸው። እንደምታውቂው ብዙ ክላውድ ሰርቪስ ፕሮቫይደሮች ትልቁ ይሸዋቸው ላይሰንስ እና ከላይሰንስ እና ከሰፖርት ጋር ተጓዳኝ ያሉ ወጪዎች ናቸው። ስለዚህ ከዚህ አንጻር ኢንሳ ትልቁን ኢኒሺዬሽን ወስዶ በራስ የክላውድ ከስተማይዝድ አድርጎ እየሰራ ነው ያለው። በጣም አሪፍ። አቶ ቶፊቅ መግቢያ ላይ ስለ አርሶ አደሩ ጎተራ እያነሳሁኝ ነበረ እና ለወዳጅ ዘመድ መትረፍ ደግሞ ለጎረቤት ማበደርም አለው የጎተራ አንዱ ጥቅም። ይሄው በኢንፎርሜሽን መረብ ደህንነት አስተዳደር ስር የለማው የጎተራ ክላውድ ልክ እንደ ትልልቆቹ ጉግል ክላውዶች ለጎረቤት ሀገር ለመስረፍ በተለይ ደግሞ ለአፍሪካ ሀገር ለመስረፍ ምን ሰንቋል? ኦኬ፣ ከዚህ አንጻር ያው ቅድም እንዳልኩሽ የመጀመሪያው ክላውድ ሰርቪስ ከመስጠት በፊት የክላውድ ሰርቪሶች ምን ነገሮች ይፈልጋሉ፣ ምን ስታንዳርዶች አሉ የሚሉትን መጀመሪያ አይዴንቲፋይ አድርጎ ነው ወደ ስራ የገባው። ከዚህ አንጻር ያው ተወዳዳሪ ለመሆን የመጀመሪያ ነገር ዓለም ላይ ያሉ ትሬንዶችን መጠቀም ነው። ከዚህ አንጻር የኛ የክላውድ ዳታ ሴንተር በአይኤስኦ ሰርቲፋይድ ነው። ፕላስ ደግሞ ያው ኢንተርናሽናሊ ሰርቲፋይ ለሚያደርጉ ድርጅቶች እንደ አፕታይም እና ቲር 3 አፕታይም እና ቲአይኤ ያሉ ተቋማት ሰርቲፋይ ለመሆን ሁሉም ነገሮች ሬዲ አድርገዋል። ከዲዛይን ጀምሮ ኢምፕሊመንትም የተደረገው በዛ ልክ ነው። ስለዚህ ቲር 3 ዳታ ሴንተር ነው ዳታ ሴንተራችን ደግሞ ከፋሲሊቲም እና ከአቫይላቢሊቲ አንጻር ያው ትልቁ መወዳደሪያ ፒላራችን አንዱ የዳታ ሴንተር አቫይላቢሊቲው 99.9 ነው። ይህንን ስንል ምንድነው የሚጠቀምባቸው ቴክኖሎጂዎችም የተለያዩ ናቸው። ለምሳሌ ኩሊንግ ሲስተሞቻችንን ስንመጣ ወተር ኩልድ እንጠቀማለን፣ ኤር ኩልድ እንጠቀማለን። ስለዚህ ይሄ አድቫንቴጅ አለን አንድ። ሁለተኛ ደግሞ የክላውድ ሰርቪሳችን ቀደም እንዳልኩሽ ኢንሃውስ ዴቨሎፕ የተደረጉ ስለሆኑ የላይሰንስ እና የሌሎች ኢሹዎች የሉብንም። ስለዚህ ራሳችንን ችለን እየሰራን ያለን ተቋም ነን። ከዛ አንጻር እነዚህ ፒላሮች ፕላስ ደግሞ ኮስታችን ሌሎች ክላውድ ሰርቪስ ከሚሰጡት አነስተኛ በሚባል ደረጃ ነው ያለው። ስለዚህ እነዚህን ፒላሮች እና ያሉንን የሰው ኃይል ይዘን ተወዳዳሪ እንሆናለን። ስለዚህ ከዚህ አንጻር ያው የመጀመሪያ ተደራሻችን ሀገር ውስጥ ያሉት ተቋማትን የመንግስት ተቋማትን ፕላስ ደግሞ ይሄ ቀደም እንዳልኩሽ የስታርታፖችን እና ደግሞ የታለንት ሴንተሮችን እና ሌሎችንም እነዚሁ መደገፍ ያለባቸው ተቋማቶችን ይዘን ከዛ በኋላ ወደ ውጭና ወደ ሌሎች ተቋማት መሄዳችን አይቀርም፣ እንሄዳለን። ተቋማት ምላሽ ምን ይመስላል ከዚህ አገልግሎት በኋላ? አንደኛ በሚፈልጉት ፍጥነት የክላውድ ሰርቪሱን ተደራሽ ማድረግ ነው። ሁለተኛ ደግሞ የሚፈልጉትን ሳይዝ ማግኘት ነው። ያው የኛ ትልቁ እንትን ሰርቪሱን በሚፈልጉበት ታይም ላይ ሰርቪሱን ማግኘት ነው። እሱን ከማድረግ አንጻር ያው ትልቁ የሚያገኙት አድቫንቴጅ ኮስት ይቀንሳሉ። ሁለተኛ ለአክቲቭ ዲቫይሶች እና ለሌሎች ዲቫይሶች የሚያወጧቸውን ወጪዎች ይቀንሳሉ። ፕላስ ደግሞ ክፍያውም በየወር ተርም ስለሆነ ለተቋማት ኢዝሊ አክሰስብል ይሆናል። ስለዚህ የተቋማት ምላሽ
ያው በዚህ ልክ የሚለካ ነው። ስለዚህ ኦልሞስት ሁሉም በሚባል ደረጃ ሳቲስፋይድ ናቸው። በጣም አሪፍ። እንግዲህ እንዲህ አይነት ልማቶች ሲለሙ ለሀገራችን ይዘውት የሚመጡ ብዙ ጥቅም ይኖራልና በተለይ ይሄ የውጭ ምንዛሬን ከማስቀረት ወይ ደግሞ ከመቀነስ አንጻር የጎተራ ክላውድ ጥቅም እስከምን ድረስ ነው? ኦኬ ከውጭ ምንዛሬ አንጻር አንዱ ያው የጎተራ ክላውድ ትልቁ ነገር የመጀመሪያው ነገር የዲጂታል ሶቨርኒቲን አሹር ማድረግ ነው። which is እንደምናውቀው ከማይክሮሶፍት ከጉግል ከእነዚህ ከተለያዩ ክላውድ ሰርቪስ ከሚሰጡ ተቋማት ያው ሰርቪስ ሲሰጥ የመጀመሪያው እንትን በውጭ ምንዛሪ ነው የሚጠየቁት። ስለዚህ እሱን ከማስቀረት አንጻር ያው የሀገር በቀል ክላውድ እንደሆነ መጠን ክፍያውን የሚያገኙት ወይም ደግሞ ክፍያውን የሚገለገሉት በሀገር ውስጥ ብር ነው። አንዱ እሱ ነው። ትልቁ ነገር ግን ከምንዛሪም በተጨማሪ የሴኩሪቲ ቨልነራቢሊቲ የሌለባቸው መሆኑንና ፕላስ ደግሞ በተመጣጣኝ ዋጋ ኤኒታይም ማግኘት እንደሚችሉ። አቶ ቶፊቅ ጉዟችን ወደ 2030 የዲጂታል መንገድ ነውና ጉዞ ጀምረናል። ታዲያ ይኸውን መንገዳችንን ለማሳካት ጉዟችንን የተቃና ለማድረግ የ2030 የዲጂታል ጉዞ እውን እንዲሆን የጎተራ ክላውድ እዚህ ላይ የሚያበረክተው ሚና ምንድን ነው? ስለዚህም እናንሳ። የ2030 አንዱ ፒላሩ ሰርቪሶችን በተቻለ አቅም ወደ ክላውድ የማድረግ ነው። which is አገር በቀል በሆኑ የክላውድ ሲስተሞች ላይ መጠቀም ነው አንዱ የዲጂታል 2030 ከስትራቴጂ ፒላሮቹ አንዱ ማለት ነው። ስለዚህ ከዚህ አንጻር ይህንን ሚና ይጫወታል። ፕላስ ደግሞ ትልቁ ነገር ደግሞ ከኮስት አንጻርም ትልቅ ኮስት ሴቭ ያደርጋል። ስለዚህ ዲጂታል ኢኮሲስተሙ ላይ ትልቅ አስተዋጽኦ ያደርጋል የክላውድ ሰርቪስ። ቀደም ሲል እንግዲህ ተቋማት ይሄን አገልግሎት እንደሚያገኙ ለተቋማት ይህ አገልግሎት እየተሰጠ እንደሆነ አጫውተናልና እንደው ምን ተጠቀሙ ተቋማት እንዲህ አይነት አገልግሎት በማግኘታቸው ምን አተረፉ? ስለሱም እናንሳ። አንደኛ የአገልግሎት ታይፑ ይለያያሉ። which is ክላውድ ሰርቪስ እንደምታውቂውም ሲሰጥ የተለያየ ፓርቶች አሉ። አንዱ እኛ የምንሰጠው ኢንፍራስትራክቸር አዘ ሰርቪስ ነው። ያ ማለት ምን ማለት ነው? ያሉንን የኮምፒውቲንግ እና የሰርቨር ሲስተሞች አሰ ሰርቪስ መስጠት ነው። which is ቨርቹዋል ማሽኖች እንሰጣለን፣ ጂፒዩ ቤዝድ ሰርቨሮችንም ጨምሮ እነዚህን መስጠት አንዱ ፓርታችን ነው። ሁለተኛው ደግሞ ፕላትፎርም አሰ ሰርቪስ ነው። ላይክ እንደ የኢኮሜርስ እና ሌሎችም ታይፕ ያሉ ትላልቅ ፕላትፎርሞችን አሰ ሰርቪስ የመስጠት ነው አንደኛው። ሌላኛው ደግሞ ሶፍትዌር አሰ ሰርቪስ የመስጠት ነው። ሶፍትዌር አሰ ሰርቪስ ስንል ያሉንን በእኛው የለሙ ሶፍትዌሮችን አሰ ሰርቪስ የመስጠት ስራ ነው። ይህንንም እንሰጣለን። እነዚህ ናቸው በዋናነት እየሰጠንባቸው ያሉት። የኮሎኬሽን እና ሌሎች ሲስተሞችም በተወሰነ መልኩ ፕራክቲስ እያደረግን ነው። በአርሶ አደሩ ማህበረሰብ ትልቅ ትርጉም ባለው በጎተራ የተሰየመው ኢንፎርሜሽን መረብ ደህንነት አስተዳደር ያለማውን ጎተራ ክላውድ እንዲህ አስቃኘናችሁ። አብራችሁን ስለነበራችሁ ከልብ አድርገን እናመሰግናለን። ዋና አጀንዳችን እዚህ ደርሶ ነበረ። ፕሮግራሙን በማቅረቡ በኩል ትዕግስት ተሳፊ አብሬያችሁ ነበርኩ። ቸር ሰንብቱልኝ።